ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት የተከበረው ውድ ሰላምታችን ይድረሳችሁ። አብዲራዋ ነኝ በአብዲራዋ ቲዩብ። አብዲና ፓቻ አባትና ልጅ የምናዘጋጀው የዩቲዩብ ቻናል 4ኛ ዓመታችንን ይዟል። በአንዳንድ የግል ጉዳዮች በተለያዩ ፕሮግራሙን ለመስራት በማያስችሉ ሁኔታዎች ከፕሮግራሙ ለረጅም ጊዜያት ርቄ ነበር። ዛሬም ፓቻ ሰሞኑን እጅግ በጣም ከፍተኛ ድካምና ልፋት እያጋጠመው በመሆኑ መግቢያውን ብትልልን፣ በርካታ ደጋፊዎችና ተመልካቾች ደግሞ አባ እንዴት ነው እያሉ በፕሮግራሙ እየጠየቁም ስለሆነ በቅርቡ እንደምትመለስ ጤንነትህን ያለህበትንም ሁኔታ ውድ አድማጮቻችን ይረዱ ዘንድ የተወሰነች ፕሮግራሟን መግቢያ አድርግልኝ ብሎ መጣ። ሰሞኑ እንዳያችሁት 5 ፕሮግራሞችን ፓቻ ሲያዘጋጅ በተለይ ቅዳሜ የተለቀቁትን ፕሮግራሞች አይታችሁ እንደሆን አርብ ምሽት 5 ሰዓት አካባቢ ነው ፕሮግራሙን መስራት የጀመረው። ሁሉም ቤተሰብ ስፍራ ቦታውን ይዞ ወደ መኝታው ሄዶ ራቱን በልቶ ተጠናቆ በተኛበት ሰዓት ይህ ወጣት ከምሽቱ 5 ሰዓት እስከ ንጋቱ 4 ሰዓት ቅዳሜ ማለት አርብ 5 ሰዓት የተቀመጠ ቅዳሜ 4 ሰዓት እነዛን 5 ፕሮግራሞች ቀርጾ ኤዲት አድርጎ ኤክስፖርት አድርጎ አፕሎድ አድርጎ ለአድማጮች አድርሷል። የፕሮግራሞችን ጥራት፣ የፕሮግራሞቹ የተለፋባቸውን መንገድ፣ ከፕሮግራሞቹ ያገኛቸውን መረጃዎች ለደጋፊው ለአድማጩ ለማድረስ እንዲሁም ጫውታው ከመደረጉ በፊት የፓቻን ፕሮግራም ሰምታችሁ ስለ ጫውታው ተገቢና ተጨባጭ መረጃ ይዛችሁ ጫውታውን እንድትከታተሉ ያላሰለሰ ጥረት ያደርጋል። በዚህ ዕድሜ ይህ እንዲህ እየተለፋ ከሌሎች ፕሮግራሞች በጥልቀትም በይዘትም በፕሮግራም አቀራረብም እውነቱን ለመናገር በማስረጃና መረጃም ሰፋ ባለ ሁኔታ በድምቀት በጥልቀት በእውቀት የሚቀርበው ፕሮግራም ላይ ላይክ ለማድረግ እጆቻችንን የሚይዝ በርካታ ተመልካቾች እንዳላችሁ አስተውለናል። ላይክ ምንም አይነት ክፍያ ምንም አይነት ወጪን የማይጠይቅ ነው። ግን እንደ አባት ለመውቀስ ከ12 ሰዓት በላይ የተቀመጠን ወጣት በላይክ ማበርታት ለምን ይሳነናል? እውነት ነው ፕሮግራሙ ተዘጋጀ አልተዘጋጀ ምንም የማይመስላቸው ተመልካቾችና ደጋፊዎች አሉ። ይሄ መብት ነው። ነገር ግን ፕሮግራሙን ከፍተን ፕሮግራሙን አጥለን ፕሮግራሙን አዳምጠን ምናበቃ ሰዎች ላይክ አድርጋችሁ ብታልፉ ለሌሎች እንዲዳረስ የላይኩ መጠን በጨመረ ቁጥር ለኛ ድጋፍ ይሆነናል። በተለይ ደግሞ ላይክ ያደረጋችሁ ውድ ወንድሞቻችን እናንተን ሳናመሰግን ላይክ ለነፈጉን ሰዎች ወቀሳ ማብዛታችን ተገቢ አይደለምና ላይክ ያደረጋችሁ ሰዎች በያላችሁበት ምስጋናችን ይድረሳችሁ እንላለን። ዛሬ ፓቻ 4 እና 5 ፕሮግራም ያዘጋጃል። በአፍሪካ ዋንጫ ዙሪያ እኔ ስለ ፓትሪስ ሉሙምባ አያይዤ የሴኔጋልና የሞሮኮን የፍጻሜ ጫውታ ከጫውታው ታክቲክና ቴክኒክ ይልቅ ስለ ወንድማችን ጀግና ፓትሪስ ሉሙምባ የተሰራውን ፕሮግራም ሰርቻለሁ። እሱን አዳምጡ። በመቀጠል ያልታሰበውን ኦልትራፎርድ ላይ ምን አይነት ግመትና ግለት ቢፈጠር ነው ማንቸስተር ሲቲ እንደዛ ተንኮታክቶ ማንቸስተር ዩናይትድ ቢያንስ 6 ወይም ደግሞ 5 ንጹህ ግቦችን አስቆጥሮ የፔፕን ቡድን ማሸነፍ የሚችልበትን እድል አሳልፎ በ2 ግቦች ብቻ ማሸነፍ የቻለበትን ጫውታ ፓቻ በሚገባ ይገመግምላቸዋል። እሱም ፕሮግራም አድምጡ። እሱም ፕሮግራም እያደመጣችሁ በውጭ ሀገር የምትገኙ ወንድሞቻችን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ሳይሆን በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ፓቻን ድጋፍ አድርጉለት። ለኔም ለፓቻም ለፕሮግራማችን የእናንተ ድጋፍ በእጅጉ ወሳኝ ነው። ኢትዮጵያ ውስጥ 1 ሚሊዮን ተመልካቾች ቢያዩ ላይኩ ብዙ አድማጮችና ተመልካቾችን ሊጋብዝ ይችላል። ነገር ግን ዩቲዩብ በአካባቢያችን ማስታወቂያ አቅም ስለሌለው በውጭ ሀገር የሚያዩ ተመልካቾች ታዳሚ ሲሆኑ ለኛም ዩቲዩብ የሚከፍለን ክፍያ
ከፍ ይላል። በውጭ ሀገር ያላችሁ ደግሞ ማየት ብቻ ሳይሆን በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ የተለመደው ድጋፋችሁ እንድታደርጉ ጥሪ እናደርጋለን። የማንቸስተር ሲቲ እና የማንቸስተር ዩናይትድ ፕሮግራም እንዳበቃ ፓቻ ኖቲንግሃም ፎረስት ከአርሴናል ጋር ያደረጉትን አርቴታ ነጥብ ጣለ ወይስ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? ቢያሸንፍ በ9 ነጥብ ማንቸስተር ሲቲን መርቶ አስቶን ቪላን ቁልቁል ኮርኩሞ በተረጋጋ ሁኔታ አስፓልትና ሃይዌይ አርጎ ቀጣዩ ውድድር በተረጋጋ ሁኔታ ይመራ ነበር። ነገር ግን ነጥብ ጥሎ ወጥቷል። 1 ነጥብ አግኝቷል፣ አይሆንም 2 ነጥብ ጥሏል የሚሉ በአሃዝና በቁጥር ልዩነት እያሰባጠሩና እየሰነጠሩ የሚከራከሩ አሉ። እናንተስ ከየትኛው ናችሁ? አርቴታ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? በዚህ ዙሪያ ኖቲንግሃም ፎረስት ከአርሴናል ፓቻ ባጭሩ ይገመግማል። እንዲሁ 19ኛ ላይ የሚገኘው የበርንሌይ አሰልጣኝ ስኮት ፓርከር 4ኛ ከሚገኘው አርነ ስሎት ጋር አንፊልድ ላይ ተገናኝተው ነበር። 4ኛ ላይ ያለው አርነ ስሎት ወይስ 19ኛ ላይ ያለው ስኮት ፓርከር ቀድሞ ይሰናበታል? ይህ ትንቢታዊ ጥያቄ ወይም ደግሞ ግምታችሁን እንድታሰፍሩ በግብዣ የሚያዘጋጀው ፕሮግራም ነው። እኔ በበኩሌ አርነ ስሎት እስካልተሰናበተ ድረስ የዚህን የዩቲዩብ ቻናላችንን ማይክ አልጨብጥም ብዬ ለፓቻና ለፕሮግራማችን ቃል ገብቼ ከሌሎች ተጨማሪ ጉዳዮች በተጨማሪ ስሎት እያለ ማይክ ለመጨበጥ ስፖርታዊ መንፈሴ የነጠፈ የጎደለ ያረጠ በመሆኑ ከውስጤ እግር ኳሳዊ ዜማ መቃኘት ካቆምኩ ቆይቻለሁ። ስለዚህ 19ኛው ይባረራል ወይስ 4ኛው የሚታይ ይሆናል። በሱ በኩልም ፓቻ አንፊልድ ላይ የተከናወኑን ጨዋታ ይገመግማል። እናንተ ጥሩ አድማጩኑ በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ታንክስ እና በሱፐር ስቲከር ደግፉን። ኢትዮጵያ ውስጥ ያላችሁ ፕሮግራሙ እናንተ በምትፈልጉት ልክ ክለቦቻችሁን ይደግፍም ይቃወም ላይክ አድርጋችሁ እንድንታረምም ከፈለጋችሁ በኮሜንት መስጫው ላይ አስተያየታችሁን ስጡ። ሁሌም ኮሜንታችሁ ያበረታናል። በመጨረሻ በአደባባይ ቃል የምንገባላችሁ አዲሱ የቼልሲ አሰልጣኝ ደጋፊዎቹ፣ የስፖርት ቤተሰቡ በሚፈልገውና በሚገምተው ልክ ክለቡን ሊሰራ ይችላል ብለን ቃል የምንገባው አሰልጣኝ ከፈረንሳይ ወደ እንግሊዝ መጥቶ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታውን ብሬንፎርድን 2-0 በማሸነፍ ጀምሯል። ሮሲኒየር እንግሊዛዊው ረቂቅ የእግር ኳስ አዋቂ እንደ ፔፕ ጋርዲዮላ በቲኪታካ ሆኖ ግን በፈጣን የኳስ ቅብብል ባጭር በረጅም እጅግ በሰከነ በሰመረ ሁኔታ ኳስ ሊጫወት አቅዶ የመጣ በእንግሊዝ ፕሪሚየር ሊግ ውስጥ አዲስ የድምቀታችን ምልክት ሊሆን የሚችል አይነውና ተከታተሉ። ከወዲሁ ቃል እንገባለን። ቼልሲ ምርጥ አሰልጣኝ አግኝቷል። ስለ አሰልጣኙ ፓቻ በዚህ ሰሞን በጥሩ ሁኔታ አውርቷል። ቀሪውን ደግሞ ከፓቻ ትከታተላላችሁ። ከፕሮግራማችን ጋር አብራችሁ እንድትቆዩ 5 ፕሮግራሞችን እንለቃለን። እናንተ አገር ውስጥ ያላችሁ በላይክ፣ በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ፣ በሱፐር ስቲከርና በሱፐር ቻት ደግፉን። አብዲ ራቧ ነኝ እንግዲህ መጥቻለሁ። መልካም ቆይታ ከፓቻ ጋር። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን። ያው መግቢያ ላይ አባ እንዳነሳው በሲቲ ግራውንድ የተደረገው ጨዋታ በአርሴናልና ኖቲንግሃም ፎረስት ያለምንም ግብ የተጠናቀቀውን ጨዋታ እስቲ በዚህ ፕሮግራም ድረ ጨዋታ ነጥቦችን እናንሳ ከተለያዩ የጨዋታ እንቅስቃሴ መነሻ በማድረግ ምክንያቱም ይሄ ጨዋታ ብዙ ጉዳዮችን እንድንመለከት የሚያስገድድ ነው። ምክንያቱም የሚካኤል አርቴታ አርሴናል ሌላ ሁለተኛ አጋጣሚ አንድ ሳምንት ከ10 ቀን በኋላ ሌላ ሁለተኛ የነጥብ ልዩነትን የሚያሰፋ በዋንጫ ፉክክሩ ላይ የበለጠ አድቫንቴጅን የሚያስገኝ ልዩ ሌላ አጋጣሚ ተፈጥሮ በድጋሚ የሚካኤል አርቴታ አርሴናል አልተጠቀመበትም። ነገር ግን እዚህ ጋር ማንሳት ያለብን
ጨዋታ እንቅስቃሴ የጨዋታ አፕሮችን በተቃራኒው ደግሞ የሚካኤል አርቴታ አርሴናል 2 ነጥብ ጥሏል ወይስ 1 ነጥብ አግኝቷል? ይህን ጉዳይ ሲተወያዩበት 2 ነጥብ ጥሏል ለማለት ይከብዳል። 1 ነጥብ ማግኘቱ ደግሞ የፈጠረው አንድ አድቫንቴጅ አለ። ምናልባት በርካታ የእንግሊዝም የሀገራችንም ሚዲያዎች ላይ ምናምን ይህን ፕሮግራም ከማሰናዳቴ በፊት አንዳንድ ነጥቦችን ስመለከት ነበር። ስቴፕ ባይ ስቴፕ የወጡ ዘገባዎችን እመለከታለሁ። ግን በእግር ኳሱ ቤተሰብ ዘንድ አንድ ማለት ትኩረት ያልተሰጠው ጉዳይ ያለ ይመስለኛል። በቀሪ የሊግ ፊክስቸር ስለሚኖረው የአርሴናል ቆይታ፣ ስላለው ጥንካሬ፣ ስላለው ዴብስ በርካታ ነጥቦች ይነሳሉ። ማንቸስተር ሲቲ ተሸንፏል 2-0 በማንቸስተር ዩናይትድ። ከበርካታ ከሰዓታት በኋላ ነው ጨዋታው የተደረገው በሲቲ ግራውንድ። አርሴናል አቻ ነው የወጣው፣ አልተሸነፈም። ያለምንም ግብ ነው የተጠናቀቀው። ታስታውሳላችሁ በአለፈው የፕሪሚየር ሊግ የመጨረሻ ፊክስቸር ላይ ሊቨርፑልና አርሴናል በኤሚሬትስ 2-2 ሲያጠናቅቁ ማንቸስተር ሲቲ በዛው ሳምንት ነጥብ ጥሏል። አርሴናል አልተጠቀመም፣ በ6 ነጥብ ቀጠለ። አሁን በትናንትናው ጨዋታ ሽንፈት የሚመስል አይነት ሁኔታዎች ናቸው እየወጡ የሚገኙት። በእርግጥ እንቅስቃሴው ላይ በደንብ ዲቴል ታክቲካል አናላይዝ እናደርጋለን። ለምን የሚካኤል አርቴታ አርሴናል በመጀመሪያ 45 ሞክሮ ኢላማውን የጠበቀ ሙከራ ማድረግ ያቃተው ወይም እስከ 60 ደቂቃ ድረስ ኢላማውን የጠበቀ ሙከራ ለማድረግ የተቸገረው ደክላን ራይስ ያን ቮሊስ ከሚሞክርበት ድረስ ይሄ በጣም ጠለቅ ያለ የራሴን እይታ በትናንትና አርሴናል የጨዋታ አቀራረብና ባለፉት ጊዜያት ደግሞ የምናስታውሳቸው ነጥቦች አሉ። ማለት የቡድን ካራክተር ላይ የቡድን እንቅስቃሴ ላይ አንዳንዴ ቁልፍ የማይመስሉን ጉዳዮች ቁልፍ ሆኖ የምናገኛቸው በእንደነዚህ አይነት ፊክስቸሮች ላይ ነው። ይህን ደግሞ ለምን እንደሆነ እያንዳንዱን ተያያዥ ጉዳይ እናነሳለን ወደ በኋላ። ግን 1 ነጥብ አገኘ ነው 2 ነጥብ ጥሏል ነው የሚካኤል አርቴታ አርሴናል። እኔ 2 ነጥብ ጥሏል በሚለው ሀሳብ ላይ ብዙም አልስማማም። 1 ነጥብ ማግኘቱ ሞር ፖዘቲቭ የሆነ ሳይድ አለው። ምክንያቱም በዘንድሮ የፕሪሚየር ሊግ ጨዋታ የአርቴታ ቡድን 2 ጨዋታ ላይ ነው ሽንፈት ያስተናገደው። በአጠቃላይ በ3 ፊክስቸር ነው ግብ ያላስቆጠረው። 2 ከሊቨርፑል ጋር ደርሶ መልስ ጨዋታና የትናንትን ነው የሲቲ ግራውንዱ ጨዋታ። የአርቴታ ቡድን ፍሌክሲቢሊቲን፣ ፍሉዲቲን እና ሞመንተምን ይሄ ጊሩን እየጨመረ የሚመጣ ቡድን ነው። አሁን ለምሳሌ 15ኛ ደቂቃ ላይ አንድ ሙከራ ቢያደርግ 17፣ 19 በጨዋታ እንቅስቃሴ 23፣ 28 እንደነዚህ አይነት ደቂቃዎች ላይ በተወሰኑ ጋፖች ያ ሞመንተም ያከታትላል። አዌ ማች ላይ ሆም ማች ላይ ግን 1 ደቂቃ ላይ ነው ማጥቃት የሚጀምረው። በ25 ደቂቃ እና 30 ደቂቃ ውስጥ መምራት የሚያስችልን ጥራት ያላቸውን እድሎችን መፍጠር ይጀምራል። ጊሩ እየጨመረ ነው የሚመጣው። በመጀመሪያ 45 ግን በታዩ ክፍተቶች ሰከንድ ሃፍ አይቀጥልም። የአርሴናል የትናንትናው እንቅስቃሴ ግን ፈርስት ሃፉም ሰከንድ ሃፉም ምናልባት የሙከራ ጥራት ሰከንድ ሃፍ ከፍ ማለቱ ነው እንጂ ልዩነቱ የዛን ያክል ሰፊ አይደለም። ፈርስት ሃፍም ሰከንድ ሃፍ ይሄ ባላንስ ለምንድን ነው እንደ ወትሮ ጊሩን እየጨመረ የአርቴታ ቡድን ሞመንተሙን ያላሳደገው? ጌም ኦፍ ስቴት በርካታና በልዩነት የሚነሱ የጨዋታ የማሸነፊያ መንገዶች ያሉት ቡድን እነዛ ቱሎችን ለምን አልተጠቀመም? ከቆሙ ኳሶች፣ ክፍት ከሆነ እንቅስቃሴ እንደ ቡድን ተደራጅቶ የሚያስቆጥርበት የጨዋታ ሪትምን የጨዋታ ቅኝትን ለምን አልደገመም? ይሄ ጥያቄ ያወያየናል። ተከታታይ ጨዋታስ በሊጉ ግብ አለማስቆጠር ምን ማለት ነው? ለሻምፒዮናነት የሚወዳደር በሊጉ አናት ላይ የተቀመጠ ቡድን ግብ ሳያስቆጥር መውጣት፣ ይሄ በተለያየ መልኩ የራሱ የሆነ ትንተና የሚፈልግ ጉዳይ ነው። ግን ነጥብ አገኘና አጣ በሚለው ጉዳይ ላይ በርካታ ሚዲያዎች ላይም ተመልክቻለሁ። ይሄ ጉዳይ ለመወያያነት አልቀረበም። አሁን የነጥብ ልዩነቱ ስንት ነው? 7። ከትናንትናው ጨዋታ በፊት ስንት ነበር? 6።
7 ጨዋታ ለመታጠፍ ያለው የጨዋታ ብዛት ስንት ነው? 3። ከሶስቱ ለምሳሌ የሚካኤል አርቴታ አርሴናል 3 ጨዋታ ከዚህ በኋላ አቻ ቢወጣ እንበል፣ ሲቲ 3 ጨዋታ ቢያሸንፍ ወይም ቪላ ቢያሸንፍ የነጥብ ልዩነቱ ወደ ስንት ነው የሚጠባው? ወደ ስንት ነው ልዩነት የሚመጣው? በሌላ በኩል ደግሞ የ3 ጨዋታ ጌም 3 ጨዋታ የአርቴታ ቡድን በእንዲህ ጥንካሬው ላይ እንግዲህ ከሜዳ ውጪ እነዚህ ነጥቦች መመዝገባቸው ወቅታዊ ኦቨርሎድ በርካታ ጉዳዮች ወደ በኋላ እናነሳለን። በቀላሉ 3 ጨዋታ የሚጥል ቡድን ነው ወይ የአርቴታ ቡድን? አንዳንዴ ደጋፊዎችም ሪያክት የሚያደርጉበት መንገድ ሜዳ ላይ የሚታየው ኤቪደንስ እኮ በቂ ነው። ጥንካሬ ከአርሴናል ጋር አለ። አቻ የወጣ እንኳን ጥንካሬ ይስተዋላል። በርካታ ጥንካሬዎች አሉ። ውጤቱ ስላልተመዘገበ ብቻ ክለብ ውስጥ ያሉትንም ጥንካሬዎችን መዘንጋትም አያስፈልግም። ግን ለምን አልተመዘገበም ውጤቱ የሚለው ጉዳይ ለሻምፒዮናነት እንደሚወዳደር ቡድን ፈታኝ ነው። የ7 ነጥብ ልዩነት ማለት የ3 ጨዋታ እድሜ ነው። 3 ጨዋታ የአርቴታ ቡድን በቀላሉ በዘንድሮ ጥንካሬ ይጥላል ተብሎ ቢጥል እንኳን ሲቲ እና አስቶን ቪላ እንዴት ነው ኮንሲስታንሲ እያሳዩ ያሉት? የለም እኮ እንደ አርቴታ ቡድን ኮንሲስታንሲ እያሳዩ አይደለም። ስለዚህ ይሄ የነጥብ መጣል 9 ነጥብ ቢሆን የበለጠ ምንድነው በስነቦና ደረጃ የጫነውን መጠን ማሳደግ ይቻላል። አሁን ሲቲ ሲጥልም አርሴናል መጣል ጀመረ። ከባዱ ክፍተት አምና በዚህ ወቅት ሊቨርፑል ሲጥል እየተከተለ አርሴናል እንደሚጥለው ተከታታይ ጨዋታ ይሄ ነው። አሁን ምናልባት ሲቲ ወደ ሪትሙ ከመጣ አርሴናል ይሄን ነጥብ መጣልን በፍጥነት ወደ አሸናፊነት ካልመጣ ከ2012 በኋላ ለመጀመሪያ ጊዜ ነው ተከታታይ ከዌስትሃም እና ስቶክ ጨዋታ ጋር የአርሴን ቬንገር ቡድን ተከታታይ 2 ጨዋታዎች ያለምንም ግብ አጠናቆ ግብ ሳያስቆጥር ወጣው። ከብዙ ዓመት በኋላ ነው ይሄ ሪከርድ የተመዘገበው። ግን 1 ነጥብ አግኝቷል፣ በደንብ አግኝቷል። 2 ነጥብ አልጣልም። ምክንያቱም የ3 ጨዋታ እድሜ በጣም ትልቅ ነው በዘንድሮ ሲዝን እና በአርሴናል ጥንካሬ እኔ የምመለከተው በዚህ በኩል ነው። 2 ነጥቡ ቢገኝ 9 ነጥቡ ሴፍ ነው። ሴፍ ዞን መፍጠር ይችላል። ነገር ግን አሁንም ከሴፍ ዞን አልራቀም ነው። 1 ነጥብ የ3 ጨዋታ እድሜን ነው የፈጠረው። ሽንፈት ቢሆን ነው ሊያሰጋ የሚችለው። ሽንፈት ቢሆን 2 ጨዋታ በ2 የጨዋታ አድቫንቴጅ ሊተነተን ይችላል። የ3 ጨዋታ አድቫንቴጅ ግን በጣም ከባድ ነው። በፕሪሚየር ሊግ 20 ምናምነኛ ሳምንት ላይ ሆነን ከዛም በኋላ 3 ጨዋታ ይጥላል የሚለው ስጋት የበለጠ 3 ጨዋታ ይጥላል የሚለው ስጋት ሚዛን የሚደፋ አይመስለኝም። በእኔ እይታ ይሄ አርቴታ 1 ነጥብ ማግኘቱ መጥፎ አይደለም። የ3 ጨዋታ እድሜን ነው የፈጠረው። ግን ለምንድን ነው ሲቲ ግራውንድ ላይ 3 ነጥብ ያልተገኘው ከተባለ ደግሞ ሌሎች ጉዳዮች ማንሳት አለብን። ይሄን ጠቅላላ አድርገን ጨዋታውን ስንመለከት ነው 1 ነጥብ ማግኘቱ በኔጌቲቭ የሚነሳ አይደለም። እንደውም ፖዚቲቭ ጎን አለው። ኔጌቲቭ ሊሆን የሚችለው ሽንፈት ቢሆን የ2 ጨዋታው እድሜ ይቀጥላል። አሁን የ3 ጨዋታ እድሜ መኖሩ በቀላሉ የ3 ጨዋታን ውጤት ይታጠፍበታል የአርቴታ ቡድን ማለት ብዙም ተቀባይነት ያለው አይመስለኝም። ምክንያቱም 3 ጨዋታ ብዙ ስለሆነ በዘንድሮ ጥንካሬ ሲቲም እየተዝረከረከ ነው፣ አስቶን ቪላም ወጣ ገባ ነው የሚለው። ስለዚህ የአርቴታ ቡድን ስለ ኮንሲስታንሲ ማስተማር የሚችል የዘንድሮ ሲዝን እያሳለፈ በተለይ ሪያክት የሚደረጉበት መንገድ ኤክስ ላይ የሚሰጠው ትንተና አሁን ዘጋርዲያኑ ዘጋቢ ኤዲ አረንሰን የለንደን ሪፖርተር ነው፣ የአርሴናል ሪፖርተር ነው። ግን የተለየ የሆነ ኔጌቲቭ ሳይድ በአርሴናል በኩል ያለው ነው የሚመስለው። ወይም በአርቴታ ቡድን ላይ ከዚህ በፊት ወይ አድማጮች የምታውቁ ከሆነ አላቅም የተለየ ትችት አርቴታ በዚህ ዘጋቢ ላይ ወይም እዛ ፕሬስ ኮንፈረንስ ላይ ያነሳው ወይም የተቸበት መንገድ ሊኖር ይችላል አላቅም። ግን ይሄ ዘጋቢ እንደሚለው ከሆነ የሌሎች ክለቦች ምርጥ አለመሆን አርሴናልን አሁንም እየጠቀመው ነው እንጂ የአርሴናል ምርጥ መሆን አይደለም የሚል ጉዳይ ደግሞ ይዞ መምጣት ጀምሯል። ይሄ 100% ከእውነታ የራቀ ለትንተና እንኳን አይደለም ለመወያያነት ቡና እየጠጣን እንኳን የማናነሳው ደካማ ሀሳብ ነው። የሌሎች ክለቦች ጠንካራ አለመሆን የራሳቸው የቤት ስራ ነው።
አርቴታ የራሱን ጥንካሬ ይዞ መዝለቅ ነው ትልቁ ኃላፊነት። ለዛም ነው በራሱ ጥንካሬ ላይ በሊጉ አናት ላይ የተቀመጠው እና የሚሰነዘሩ ሀሳቦች ልክ አርሴናል አንድ ስቴፕ የሆነ ጊሩን ይጨምራል ተብሎ ሲጠበቅ በዛው አጋጣሚ ሳይጨምር ሲቀር ለትችት ሁሉም ማይኩን አዘጋጅቶ የሚመጣበት መንገድ ተገቢ አይደለም። ምክንያቱም ትላልቅና አስፈላጊ ድሎች በተገቢው ሰዓት ተገኝተው ነው ይሄ ነጥብ ልዩነት የመጣው። ነገር ግን ትናንት በነበረን ቅድመ ጨዋታ ግምገማ ላይ ደጋግሜ አንድን ጉዳይ በርካታ አድማጮች ቅድመ ጨዋታ ግምገማውን አድምጣቸዋል። ስለ አንድ ጉዳይ ደጋግሜ እያነሳው ነበር። ይሄ ጨዋታ ፊዚካል ጌም ነው። አርሴናል ደግሞ አፕሮቹ ቴክኒካል ነው የዘንድሮ ሲዝን። ስለዚህ ፋይቲንግ ስፕሪቱ አማካይ ስፍራ ላይ ጥብቅ በሆነ እንቅስቃሴ፣ ግጭት፣ የሚቆራረጥ እንቅስቃሴ፣ ፋውል በአብዛኛው የጨዋታው ሚዛን የሚሆነው አማካይ ስፍራ ላይ ነው። ምክንያቱም ኤሌት አንደርሰን፣ ዶሚኒጌዝ፣ ሳንጋሬ የአርሴናልና የአማካይ ክፍል ኦቨርሎድ የሚፈጥሩት በቴክኒክ ሳይሆን በተክለሰውነት ነው። ስለዚህ አርቴታ እዚህ ጋር የአማካይ ክፍሉን በፍሌክሲብል ታክቲክ ነው አፕሮቹን ቀይሮ መቅረብ ያለበት። የትናንትናውን ፕሮግራም አድምጡት። የኖቲንጋም ፎረስት ደረጃ ሳይሆን የጨዋታ አቀራረብና ሼንዳይክን ለሚያውቅ ሼንዳይክ በኤቨርተን በበርንሌይ ምን አይነት ቡድን በተለይ ከቶፕ 6 ቡድን ጋር ሁሌ ኮንትራት መግዣ ነጥብ የሚያገኝበት ስትራቴጂ አለው። በነገራችን ላይ በፕሪሚየር ሊግ ካየናቸው በጣም ለእግር ኳስ ጸር የሆነ አጫወት ከሚጫወቱ አሰልጣኞች መካከል አንዱ ሼንዳይክ ነው። ከኤቨርተን ከበርንሌይ አንስቶ እንደውም የኖቲንጋም የሱ ቡድን የተሻለ ነው ይላሉ። ምንም የተሻለበት የተለየ የምናየው አፕሮች የለም። የሱ ሎው ብሎክ ለየት የሚያደርገው የተጫዋቾች ተክለሰውነት ከይሄ አግሬሲቭ እንቅስቃሴ ጋር ተደጋጋሚ አንድ ተጫዋች መሬት እየወደቀ የሚነሳ ከሆነ ለድካምና ለመዛል ይጋለጣል፣ ይዝላል። ሜዳ ውስጥ የበለጠ ፍሌክሲብል እየሆነ ከደቂቃ ሪትሙን እያሳደገ አይመጣም። በጣም የፋይት ጨዋታ ነው ማለት ይሄ አማካይ ክፍሉ ላይ በሚደረግ ውጥረትና ኳስ የማሸነፍ ጥንካሬ በየደቂቃዎቹ በሚቆሙ የፋውል ኳሶች የተጋጣሚ ሪትም ይቀንሳል፣ ፋውል ይቆማል፣ ሕክምና ይደረጋል፣ ደቂቃዎች እንደገና ይነሳሉ። ያ ቡድን ድጋሚ ወደ ሞመንተሙ ሊመጣ ሲል እንደገና ፋይት ይኖራል። ስለዚህ ያን ቡድን ከሪትም የሚያስወጡት አግሬሲቭ ቻሌንጆች እየተደጋገሙ ነው። ይህን ጉዳይ ትናንት ስናነሳ ነበር። ስለዚህ ቴክኒካል ተጫዋቾች ውጤታማ እንቅስቃሴና የአርቴታ ሞመንተም የግድ ኖቲንጋም ፎረስት ስላፈገፈገ ብቻ ወደ እነሱ የሜዳ ክፍል የበለጠ ቀርቦ መጫወት ያለበትም አፕሮች አይደለም። ሌላ ታክቲካዊ መብት ያስፈልገዋል። በተለይ የሁለቱ ኮሊደሮች ወሳኝነት በዚህ ጨዋታ፣ ምክንያቱም አማካዩ ስለሚጠብ ኮሊደሩን ያተኮረ እንቅስቃሴ መደረግ አለበት። አርቴታ አሁን በዚህ ጨዋታ የትናንትናውን ፕሮግራም አድምጡት። የትሮሳርድ ቦታ ላይ ሮቴሽን ማድረጉ አይቀርም ስላችሁ ነበር። እንደ ምክንያት ደግሞ ያነሳሁት ጠባብ ስቴዲየም ላይ በቅርብ ሳምንት እየወሰደ ያለው ሮቴሽን እና በአነስተኛ ሙከራና በአብዛኛው የጨዋታ ኮንትሮል የሚገኙ አጋጣሚዎችን በመግደል እንደ ቡድን በማስቆጠር ነጥብ ይዞ መመለስን ነው ያተኮረው። በተለይ ደግሞ በተመሳሳይ ታክቲካል አፕሮች ውስጥ ያሉ ቡድኖችን ሲገጥም አርቴታ በቅርብ ሳምንት ውስጥ እያሳየ ያለው አንድ አይነት ሪያክሽን አለ። አሁን ምናልባት የእግር ኳሱ ቤተሰብ አስተውላችሁ ከሆነ ከወልቭስ ጨዋታ፣ ከፓላስ የካራቦ ካፕ ጨዋታ ምንድን ነው የምንማረው? የአርቴታ ቡድን ላይ አንድ አይነት ባህሪ እየተስተዋለ ነው። ሁለተኛ 45 ከፓላስ ጋር ከወልቭስ ጋር እስከ መጨረሻ ደቂቃ ድረስ የጨዋታው 68ኛ ደቂቃ ድረስ ኢላማውን የጠበቀ ሙከራ የለም። ሎ ብሎኩን ለመስበር አርቴታ አንድ አይነት ስትራቴጂ፣ አንድ አይነት የጨዋታ ፍሎ፣ አንድ አይነት የኳስ ፍሎ ሲጠቀም ነበር። ያ ስትራቴጂ የሮብ ኤድዋርድን የሎ ብሎክ አደረጃጀት የበለጠ ሪፍሬሽ እያደረገ መጣ በአዲስ ጉልበት። ከዛም በኋላ ተመልከቱ የኤቨርተኑ ጨዋታ
በትላልቅ ቢግ ቻንሶች አይደለም፣ በ0.78 ኤክስጂ ነው 1-0 በቪክተር ዮከሬስ ፍጹም ቅጣት ምት ያሸነፉት። ተመልከቱ፣ የአርቴታ አፕሮች በሎው ብሎክ ቡድኖች ላይ ተመሳሳይ ካራክተር እየሆነ መጣ። የኖቲንጋም ፎረስትም በዛ መልኩ የቀረበ ካራክተር፣ ግን ኖቲንጋም ፎረስት ለየት የሚያደርገው ባለሜዳ ቡድን ሲሆን የነ ኤቨርተን አይነት ጨዋታው ላይ ለመቆየት የሚደረግ የጌም ኦፍ ስቴት የላቸውም። ስለዚህ ያለው አማራጭ ከዚህ ጨዋታ ነጥብ ይዞ መውጣት ነው። ግብን እዛ ሜዳ ከማስቆጠር ይልቅ ተጋጣሚ ራሳቸው ላይ እንዳያስቆጥር ማድረግ ነው የመጀመሪያው ጥንቃቄ። አጋጣሚዎች ከተፈጠሩ ይቆጠራሉ፣ ካልተቆጠረም ችግር የለም። የራስን የሜዳ ክልል በደንብ ማጠር ነው። ስለዚህ እያንዳንዱ ኮሊደር ላይ የሚደረገው እንቅስቃሴ የበለጠ ለሚካኤል አርቴታ ፍሌክሲብል አገልግሎት ያስፈልገው ነበር። በትናንትናው ጨዋታ አብዛኛው የእግር ኳስ ቤተሰብ ስክሪን ላይ በመጡ እንቅስቃሴዎች ላይ ሊያተኩሩ ይችላሉ እንጂ ጁሪየን ቲምበር እና ቤን ዋይት አገልግሎታቸው ዜሮ ነበር። በሎው ብሎክ ቡድን ደረጃ እንደዛ ወደ ራሱ የመጫወቻ ክልል በጣም ያፈገፈገም ቡድን ለማስከፈት ሁሌም ፉልባኮች እስቲ ተደጋጋሚ ሰከንድ አፍ ላይ 4-5 እንቅስቃሴ ላስታውሳችሁ ልብ ብላችሁ ከተመለከታችሁ ሳካ ያቆምና ፔኔትሬት የሚያደርግ አንደርላፕ ኦቨርላፕ የሚያደርግ ሰው ይጠብቃል። ሲያጣ ወይ በቀኝ እግሩ ወይ በግራ እግሩ ሴንተር ያደርጋል። ያሉት ሙሬል እና አንዱ ሴንተር ባክ በቁመት ረጃጅም ስለሆኑ ክሊር የማድረግ ጥንካሬያቸው በሊጉም ይታወቃል። ስለዚህ ሁለቱ ሴንተር ባኮች ክሊር ያደርጋሉ። ካልሆነ ሳሊስ በረጅሙ ያወጣል ወይም ኳሷን ይነጥቃል። አርቴታ እዚህ ላይ የኦቨርላፑን እና የአንደርላፑን ቴክኒክ ማጎልበት እያለበት ኦዲጋርድን አውጥቶ የበለጠ ለኖቲንጋም ፎረስት የሚመቸውን ሚካኤል ሜሪኖ ነው ቀይሮ ያስገባል። ሜሪኖ ገባ ማለት ለኖቲንጋም ፎረስት የበለጠ ኮምፎርት ዞን ነው የሚፈጥረው። ለምን መሰላችሁ? ኤሪያል ተጫዋች ነው። ከዞኑ ውጪ እየገባ ከኳስ ጋር አይቆይም። አርቴታ በኦዲጋርድ ቀየረው። ኦዲጋርድ የሚገኝበት ቦታ ላይ በቃ እየተገኘ ዋን ተች ቱ ተች፣ ይሄ ፖሴሽን ፔኔትሬሽን የሌለው ይሄ አገልግሎቱ ገደብ ያለው እንቅስቃሴ ማለት ነው። ክሬቲቪቲ የለም፣ ግን አርሴናል በቁጥር ከፍ ብሎ ፋይናል ሰርድ ላይ ይታያል። ማጥቃቱ ግን በጥረት የታጀበ አይደለም። ሌላኛው የታክቲክ ለዛ እኮ ነው መጨረሻ ላይ ሜሪኖን ካስገባ በኋላ አርቴታ ያ ፔኔትሬሽን ሲጠፋ በፍጥነት ኢዜን ቀይሮ ላያቸው ላይ ያስገባው። መጀመሪያ ሜሪኖን ማስገባቱ ስህተት እንደሆነ የኖቲንጋም ፎረስት አደረጃ የበለጠ ኮምፓክት መሆናቸው ከፍ እያለ መጣ። ስለዚህ ኦዲጋርድ በሜዳ ውስጥ አስተዋጽኦ ባይኖረው እንኳን አንዳንዴ በጨዋታ ላይ የሚወሰዱ ሪስኮች አስፈላጊ 3 ነጥብ እንዲገኝ መነሻ ይሆናል። ለምንድነው ሚካኤል አርቴታ ከጨዋታ አንድ የምናስተውለው ጉዳይ አለ። በደንብ አድማጮች ሜዳ ውስጥ የአርሴናል ተጫዋቾችን ይሄ ሪትማቸውን የምታስተውሉ ይሄ ያላቸውን ኢነርጂ ያላቸውን ብቃትና ተክለ ሰውነት ይሄ አካል ብቃት ደረጃ ያላቸው ፍሌክሲቢሊቲ እና ሜዳ ውስጥ የመቆየትና አቅም በደንብ ልብ ብላችሁ ከተመለከታችሁ ከኳስ ጋር የሚቆይ ተጫዋች ነው የበለጠ ሜዳ ውስጥ መቆየት ያለበት ወይስ ያለ ኳስ ከፍተኛው ሚሽን የሚጋጨውም የሚነጥቀውም ኤሪያ ከቨር የሚያደርገውም በሁሉም ረገድ ኮርናም ክሮስ የሚያደርገውም የቆመ ሁሉም ቦታ እንዲነካ የሚፈለገው ተጫዋች ነው ከ70 ደቂቃ ባለ ሊደክ የሚችለው። አሁን 2 ተከታታይ ጨዋታ ላይ ከቼልሲ ጋር በካራቦ ካፕ ትናንትና የሚያየነው ዙቢመንዲ ነው መቀየር ያለበት፣ ደክላን ራይስ ነው መቀየር ያለበት። አሁን ራይስን አርቴታ ለምንድን ነው የሚያቆየው ሜዳ ውስጥ? የአርቴታ ኳስ እኮ ፔኔትሬሽን የለውም፣ ፎርዋርድ ፓስ የለውም። ሳካን ይፈለጋል ወይም ላይ ትሮሳርድ ይፈለጋል። ትሮሳርድን አይና ነጠለው እዛ ጋር፣ ምክንያቱም ዶሚኒጌዝ እና ሳንጋሬ ስላሉ ይነጠላል፣ ኳሱ ወደ ክንፍ አይሄድ። እዚህ ጋር ደግሞ ኳሊቲ ስላለ ሳካ አጠገብ ነው ኳሱ የሚሄደው። 3 ተጫዋቾች ነው ሳካ አጠገብ በአንድ ኳስ ላይ የሚገኙት። በደም ከተመለከታችሁ ኤሌት አንደርሰን አለ፣ ኒኮ ዊሊያምስ አለ። በተጨማሪም አንደኛው ሴንተር ባክ አዘን ብሎ ይቀርባል፣ ተመላላሽ ሆድሰን ኦዶይ። ስለዚህ
የግድ ሳካ አንዱን ተጫዋች ጥሎ ክሮስ ማድረግ አለበት። ካልሆነ ወደ ቦክስ እያጠበበ ነው አንድ ኦቨርላፕ እና አንደርላፕ የሚጠብቀው። ያም ኦቨርላፕ ቢያደርግ ማርክ ተደርጎ አርቴታ ራሱን በራሱ ውጥረት ውስጥ የከተተበት ጨዋታ ነው እንጂ በአርቴታ ጥንካሬና ባላንስ የትናንትናው ጨዋታ 3 ነጥብ የሚገኝ ነበር፣ ራሱን ዋጋ የከፈለበት። ሌላኛው ነጥብ በጣም ከረፍት በፊት 8 ሞክሮ የዮከሬስ ኳስ ለብቻው። እኔ በዚህ አጥቂ ዙሪያ ያለኝ አቋም አሁንም ያው ነው። በርካታ ጊዜ አንስቼዋለሁ። ሰርቪስ በሌላ እንቅስቃሴ ውስጥ አጥቂውን መተቸት ፍሬ አልባ አስተያየት ነው የሚሆነው። ይሄ ተጫዋች አሁንም መነጠሉን ቀጥሏል። አርቴታ ቁጥር ሞሚያ ነው የሚያጫውተው እንጂ በ10 ተጫዋች ነው የሚጫወተው፣ በራሱ የሲስተም ችግር በተጫዋቹ ክፍተት ሳይሆን። ነገር ግን ልክ እንደ በርነማውዙ በጠባብ ስቴዲየም 2 ሯጭ ከተከላካይ ጀርባ በፍጥነት ወደ ቦክስ በሚገቡ 2 ዊንጎች ነበር ጨዋታውን የጀመረው በማድዌኬ እና በማርቲኔሊ። ማርቲኔሊ የጨዋታውን ትልቁን ቢግ ቻንስ በ6 ያርድ ውስጥ የሳተበት አጋጣሚ ተፈጠረ። ከረፍት በፊት ቡድኑ የቻንስ ከተፈጠረ እዛ ቦታ ላይ የመግደል አቅምን አርቴታ ቀድሞ አሰበና ትሮሳርድን ወደ ሜዳ ቀይሮ አስገባ። የዛን ያክል ኢፌክቲቭ አልነበረም። እንደ ወትሮ ተቀይሮ ገብቶ ጨዋታ እንደሚቀይረው እንቅስቃሴ አልነበረም። ግን ጋብሪኤል ጄሱስ ሜዳ ውስጥ ካለ አድማጮች በደንብ ለሌላም ጊዜ እስቲ በደንብ ልብ ብላችሁ ተመልከቱ። ጄሱስ ካለ ሜሪኖ መሰለፍ የለበትም። ሁለቱም አንድ አይነት ተመሳሳይ ቦታ ላይ ይገኛሉ። በተለይ ሜሪኖ የሚሰለፈው ከአንደኛው የክሬቲቭ አማካይ ጋር ከክሬቲቭ አማካዩን ቀይሮ ከገባ ወይ ኦዲጋርድን ወይ ኢዜን ብቻ ከአጥቂ ጀርባ ተሰልፎ ሜሪኖ ከፊት ለፊት በኩል ጄሱስን ካደረገ አርቴታ የአማካይ ቁጥር ይበልጣል፣ ግብም አያስቆጥርም፣ ቻንስም ክሬት አያደርግም። ተገድቦ ነው እዛ ጋር የሚቆመው። ወደ ተጋጣሚ ቦክስ በበለጠ ሲገባ ነሳካ እዛች ቦክስ ጋር ሊቀራረቡ ይችላሉ እንጂ በደም ተመልከቱ። ጄሱስ ሲወርድ ቀጥታ ቦክስ የሚሰራው ማንጋ ነው? ትርፍ ቦክስ ከዙቢሜንዲና ከራይስ ፊት። ሜሪኖ በቀኙ በኩል አለ፣ ጄሱስ በግራው በኩል አለ። ሁለቱ ሴንተር ባኮች እንዴት እንደሚያጠቡና ሁለቱ ዊንጎች እንዴት ስፔስ እንደሚያጡ። ምክንያቱም ያ የተከላካይ ክፍል ይለጠጣል፣ አማካይ ወደፊት ወጣ ይላል። አርሴናል የበለጠ ለፕሬሲንግ ይጋለጣል። በደንብ ካስተዋላችሁ ኳስ እየተነጠቀ ወደ አንድ ክንፍ በረጅሙ የሚያርቁት የነበረው በዚህ ሲስተም። አንድ ኳስ ላይ እንደውም እርስ በርስ ተደራርበው ያመለጣቸው አጋጣሚ አለ። ሁለቱ በታክቲካል አፕሮች ሜሪኖ የበለጠ ወደኋላ ካልተሳበ በቀር መገኘት የሚፈልገው ጄሱስ የሚገኝበት ፖዚሽን ነው። ምክንያቱም ጄሱስ ትክክለኛ አውት ኤንድ አውት ነምበር 9 ስላልሆነ ይህንንም ጉዳይ አርቴታ እየደራረበ ከጨዋታ ጨዋታ እየደራረበ ግን ፍሌክሰብል ሊሆንለት አልቻለም። ነገር ግን እኔ በዚህ ጨዋታ እንዴት በዚህ ደረጃ የሚካኤል አርቴታ አርሴናል ላይ አንድ ተጫዋች በዚህ ደረጃ ልዩነት ይፈጥራል ትላለ ወይም ይሄ ነገር እንዴት በዚህ ልክ ልዩነት አለው የሚል ጥያቄ ልታነሱ ትችላላችሁ። ከነማረጋገጫው አንድ በአንድ ስቴፕ ባይ ስቴፕ ልንገራችሁ። በዚህ ፊክስቸር በተቃራኒው በኤምሬሱ ጨዋታ ጭምር የምታስታውሱበትን አጋጣሚ እናነሳለን። አርቴታ ለምንድን ነው ከሜዳ ውጪ በሎ ብሎክና የበለጠ ኮንትሮል ባደረጉ ክለቦች በቅርብ ሳምንት በተለይ ሪካርዶ ካሊፊዮሪ በሌለበት ጨዋታ የሚቸገረው? እስቲ ይህን በደንብ ተገንዝባችኋል? ካሊፊዮሪ በሌለበት ጨዋታ የሎ ብሎክ ስትራክቸር ያላቸው ክለቦች በጣም ይቸገራል፣ ጥራት ያለውን ሙከራ ለማድረግም ጭምር። ግን ካሊፊዮሪ ያለ በተመሳሳይ አፕሮች የሚመጡ ክለቦችን አርቴታ የለም ቢባል በአንድ ግብ ልዩነት ያሸንፋል። ይህን በደንብ ከተመለከታችሁ አንድ የተለየ ይሄ ተጫዋች የሚሰጠው አገልግሎት የአርቴታ ፉልባኮች የማይሰጡት አገልግሎት አለ። ለምሳሌ ለምንድን ነው የኢንቨርትድ ፉልባክ ሲስተም የአርሴናልን ማጥቃትም መከላከልም የበለጠ የካሊፊዮሪ መኖር መረጋጋት በማጥቃቱ በኩል አማራጩ ዲያሜንሽኑ እንዲሰፋ
ራይስ ያለበት ኦቨርሎድ እንዲቀንስ፣ ተከላካዩ ያለበት ጫና እንዲቀንስና የበለጠ ወደ አታኪንግ ሰርድ ክለቡ ከፍ ብሎ በሃይ ፕረስ እና በሃይ ላይን እንዲጫወት የሚያደርገው። አንደኛው ጉዳይ በደንብ ከዚህ በፊት ስናነሳ ነበር። በሊጉ አንደርላፕም እያደረገ ራሱ ሙከራ ያደርጋል። ግን ኢንቨርት እንዳደረገ አንድ ትልቁ ጫና የሚቀንሰው ተጋጣሚ የትናንትናው አይነት አሁን የኤሌት አንደርሰን አይነት አማካይ በተጋጣሚ ቡድን ላይ ካለ የመጨረሻ ታርጌቱ የሚሆነው ምንድነው? ከራይስና ከዙቢመንዲ መካከል ያለችዋል የኢንተርቼንጅ ፖዚሽንን በኳስ ኢንተርሰፕት ማድረግ፣ ያችን ኤሪያ አግሬሲቭ የሆኑ ኦቨርሎድ መፍጠር ነው የአርሴናል አማካይ ላይ። ስለዚህ በዛ አጋጣሚ ራይስ አንድ ስቴፕ ወደ ፋይናል ሰርድ ሲገባ እዚህ ጋር የሚመጣው ካሊፊዮሪ ነው። ስለዚህ አርሴናል በፓሲቭ ፓሰሮች ምክንያት ወደፊት የሚያደርገው የኳስ ፍሎ እየጨመረ ይመጣል። በሁለቱም አንግል፣ በሁለቱም የሜዳ ክፍል። ትናንትና ምን ታዘባችሁ? የሳካ ፖዚሽን ብቻ ነው አብዛኛው ማጥቃት የነበረው። በዛኛው ኮሊደር ከረፍት በፊትም ከረፍት በኋላም የአርሴናል ማጥቃት ኢፌክቲቭ አልነበረም። አነስተኛ ኳስም የተሸጋገረበት ቦታ ነው። ለምን? ጁሪየን ቲምበር ግራ ፉል ባክ ሆኖ ነው እየተጫወተ የሚገኘው። ኦቨርላፕም አያደርግም፣ አንደርላፕም አያደርግም። የበለጠ ጥንቃቄው በዙቢመንዲ ከትናንት በስቲያ በነበረው ፕሮግራም ላይ አንስተናል። አርቴታ የበለጠ ከሉዊስ ኬሊም ከሂንካፔም በላይ ካሊፊዮሪ ላይ በኢንቨርትድ ፉልባክ የሚያምነው የተጫዋቹ የላይን ብሬኪንግ ፓስና ማጥቃትንም መከላከልንም የበለጠ ባላንስ የሚያደርግበት የጥንቃቄ እንቅስቃሴ አለ። ካሊፊዮሪ ኢንቨርትድ ፉልባክ ሲሆን ትልቁ የሚቀንሰው ጫናና የበለጠ ሜዳውን አስፍቶ በተለያዩ ፓሶች የተጋጣሚ መከላከል እንዲሰባብር ዙቢመንዲ የሚረዳው ምንድን ነው? ተጋጣሚ ፕረስ ለማድረግ ሁለት ኳስ ላይ መምጣት አለበት ማለት ነው። ያኔ አንዱ ፓስ የተጋጣሚን ፕሬሲንግ ማለፍ ይችላል። ዙቢመንዲ ግን ብቻውን ፕረስ የሚደረግ ከሆነ ራይስ በተመሳሳይ የዙቢመንዲ አይነት ፓሰር አይደለም፣ ዲያጎናል ፓስ ነው የሚያደርገው። ስለዚህ የሽግግር እንቅስቃሴ አይሄድም፣ ወደ ፋይናል ሰርድ ይደጋገማል፣ ወደ ሳካ ኳስ። ስለዚህ ተጋጣሚ ያንን ቦታ ሪፍሬሽ እያደረገ በአዲስ ጉልበት በአዲስ ኃይል መከላከሉን አቅም ያሳድጋል። ልክ ትናንትናም ከተመለከታችሁ ያንን ፖዚሽን ነበር እየደጋገመ ሼንዳይክ የበለጠ ሲያጠናክር የነበረው። ለምን? ዙቢመንዲን አርቴታ ቀይሯል። ዙቢመንዲ መቀየሩ ብቻ ሳይሆን ሜዳ ውስጥ ሌላ ፓሰር ከአማካይ ክፍል በዲያጎናልም በላይን ብሬኪንግ ፓስም ይሄ የአማካዩን ፕረስ ማለፍ የሚችሉ ፓሶች የሚያደርግ አማካይ የለም። ለዛ እኮ ነው ሜሪኖን አስገብቶ ስተሰራ። ስለዚህ ያለውን ክሬቲቭ ለመጠቀም ከሰሞኑን ያልተጠቀመውን ኢዜን አስነስቶ ቀይሮ ያስገባው። ለምን? የመጀመሪያ የዙቢመንዲ ለውጥ የኦዲጋርድም ለውጥ ተገቢ እንዳልሆነ ተረድቷል። የነ ኤሌት አንደርሰን የነ ሳንጋሬን የነ ዶሚኒጌዝን ፕሬሲንግ እና የአካል ብቃት ኦቨርሎድ ለመቋቋም ብቸኛ በተክለሰውነት ፊት ያደረገው ራይስ ነው። ስለዚህ እዛ ጋር ቴክኒካል አቢሊቲ ማሳደግ ሲችል አርቴታ ያተኮረው የሜሪኖን የዱዌል ጥንካሬ ነው። ስለዚህ ጨዋታው የበለጠ ወደ ኖቲንጋም አርሴናል ባላንስ ሆነ። ኖቲንጋምን መከላከሉ ተጠናከረ። አርቴታ ማጥቃቱ ባለበት ቀጠለ። ምንም አይነት ኳሊቲ አላሳደገም። ይሄ ነው ትልቁ የታክቲክ አፕሮች። አርቴታ ትናንትና በራሱ ስህተት 3 ነጥብ አሳልፎ የሰጠው ወይም 2 ነጥብ ጣለ ካልን በዚህ አፕሮች ነው። 2 ነጥብ ጥሏል ካልን የጨዋታው ስታይል ሊያስጥለው ይችላል። ማግኘት የሚችለውን ነጥብ የበለጠ እንደውም በትናንትናው ጨዋታ ራይስንም ቀይሮ ኦዲጋርድ ሜዳ ውስጥ እያለ ኢዜን ቢያስገባ ከአማካዮቹ አንዱ በካርድም የመውጣት እድል አለው። ለምን? እነዚህ ተጫዋቾች አታኪንግ ሰርድ ላይ ኳስን በበቂ ሁኔታ ማደራጀት። እስቲ በደም ተመልከቱ። ዙቢመንዲ ከወጣ በኋላ አርቴታ እኮ ፋይናል ሰርድ ላይ ኳስን ማደራጀት አልቻለም። ሳካ ጋር ካልሄደ በስተቀር አደጋ ለመፍጠር አልተቻለም። ሳካ ብቻውን ነበር ኦቨርሎዱን የተቀበለውና ያንን ቦታ ሼንዳይክ የበለጠ ታርጌት አደረገ። ለዚህ ነው ካሊፊዮሪ ሲኖር ዙቢመንዲ ያለበት የፓስ ኃላፊነትን ስለሚጋራ ከጫና ራሱን እያወጣ የበለጠ ፓሲቭ የሆኑ እንቅስቃሴዎችን መፍጠር ይችላል ሜዳ ውስጥ። ከተነጠለ ግን የተጋጣሚ ፕሬሲንግም አለ፣ እዚህ ላይ አግሬሲቭ እንቅስቃሴ አለ። ስለዚህ ተጫዋቹ ፍሌክሰብል አይሆንም።
አርቴታ ደግሞ የበለጠ ቡድኑ የሚገለው ዙቢመንዲን ያወጣና የፓስ ቁጥር ያንሳል፣ እዛ ላይ ደግሞ ሜሪኖን ይጨምራል። ስለዚህ አርቴታ በራሱ ቡድን ውስጥ ኮምፓክት የሆነ እንቅስቃሴ ክሬት ያደርጋል እንጂ የተጋጣሚ ኮምፓክት እንቅስቃሴ ለማስከፈት ተቸግሮ አይደለም። አርቴታ በሚያደርገው የታክቲክ መንገድ ነው ኮምፓክት እየሆነበት የሚቸገረው ራሱ በሚፈጥረው የሜዳ ውስጥ ታክቲክ እና አንዳንድ ጨዋታዎች ላይ ራይስም ጄሱስም ሜሪኖም በአንድ አይነት ዳይሬክሽን ላይ ይገኛሉ። ሜሪኖ እና ጄሱስ ይቀራረባሉ፣ አንድ ኳስ ላይ ይጋራሉ እየተደጋገመ ከዛም በኋላ የአርሴናል ጥራት ያለው ያደገ ሙከራም ሆነ እድል አይፈጠርም። ድግግሞሽ ያለው ሪትም ነው የሚሆነው። ከሊቨርፑል ጋርም የተፈጠረው ይሄ ነው። ስለዚህ የሚካኤል አርቴታ ታክቲካል አፕሮች ላይ ካሊፊዮሪ እያለ ዙቢመንዲን ቢያወጣ ምናልባት ችግር የለውም፣ የፓሱ ቁጥር በዛ ይቀጥላል። ለምሳሌ አንድ በአንድ ላስታውሳችሁ፣ የዳኝነቱን ጉዳይ እንመጣለን። አይና የነካት የእጅ ኳስ 100% ፔናልቲ ያሰጣል። ምንም እዛ ጋር አዲስ የዳኛም ወይም የሚጸድቅ ህግ ወይም የሚተነተን ህግ የለውም። ራሱ ሆን ብሎ ነክቶት ነው ያወጣው። ይውጣ በትክክል ቫሩም አላየም፣ አስቀጠለ ጨዋታው። ፔናልቲ 100% የሚያሰጥ ኳስ ነው። ግን አርቴታ በቅርብ ሳምንት ዳኝነቱንም እያሸነፈ ነበር እየመጣ የነበረው። ትናንትና እንግዲህ ትልቁ መወያያ ርዕስ ሆነ። የአይና እጅ 100% ፔናልቲ የሚያሰጥ ኳስ ነው። ነገር ግን ከዚህ በፊት በነበሩ የጠባብ ስቴዲየሞች በእንዲህ አይነት ሎ ብሎክ የመጡ ቡድኖችን ጨዋታ ላስታውሳችሁ። ከፉልሃም ጋር ከረፍት በኋላ በትሮሳርድ አንድ ግብ አርሴናል ሲያሸንፍ፣ ከረፍት በፊት አርሴናል 6 ሞክሮ ነበር። ከ6ቱ 2 ኢላማውን የጠበቀ ሙከራ ያደረገው የምታስታውሱ ከሆነ ካሊፊዮሪ ነው። በርንሌ ሜዳ ላይ፣ ኤቨርተን ሜዳ ላይ አርቴታ ጌሙን ኮንትሮል አድርጎ ግብ አስቆጥሮ ሲወጣ ካሊፊዮሪ ነበር። አማካይ ክፍሉ ኦቨርሎድ አልበዛበትም። ለምን? የሚጋሩት የፓስ ሲኩዌንስ ስላለ። ዙቢመንዲ ብቻውን አይደለም። ሴንት ጄምስ ፓርክ ላይ ከኒውካስል ጋር ከኖቲንጋም ፎረስት ጋር የመጀመሪያውን ዙር ጨዋታ አስታውሱ። እንደውም ካሊፊዮሪ ከተከላካይ ጀርባ በሚጥላቸው ኳሶች አርሴናል ግብ አስቆጥሯል አይደል? በዮከሬስ አማካኝነት። ስለዚህ ይሄ ታክቲካል ፍሌክሲቢሊቲ የሚመጣው ፓስን በሚጋሩ የአማካይ ስፍራን ጫናን የሚጋሩ አማካዮች ሲኖሩ የቡድኑ የማጥቃት አማራጭ ሚዛናዊ ይሆናል በሁለቱም የሜዳ ክፍል። አንደኛውን የሜዳ ክፍል ግን ቡድኑ ታርጌት ሲያደርግ ተጋጣሚ እዛ ቦታ ላይ ያለውን ኦቨርሎድ ለመቋቋም አዲስ ጉልበት ይቀይራል፣ ሽግሽጉን ያጠነክራል፣ ለተጋጣሚ ምቹ የሆነ ኤሪያ። ስለዚህ ሜሪኖ ባለበት የአማካይ ክፍል ወይ ራይስ መኖር የለበትም፣ ከፊት ለፊት ጄሱስ መኖር የለበትም። ሜሪኖ ከገባ ደግሞ የክሬቲቭ አማካዮች ቁጥር ከፍ ማድረግ አለበት። ሜሪኖን አስገብቶ ክሬቲቭ ቀንሶ አርቴታ ራሱ ላይ እንዴት ጫና እንደፈጠረ የምትመለከቱት። ኢዜን እንዴት ነው በፍጥነት አስገብቶ እዛ ኦፖዚሽን ሀፍ ላይ እንዲገኝ ያደረገው። ኳሶቹ ወደ ቦክስ ሊገቡ አልቻሉም። ለምን? ድግግሞሹ በሳካ በኩል ሆነ። ይሄ የጨዋታ አቀራረብ ነው እንግዲህ በቅርብ ሳምንት አርቴታን ተከታታይ ነጥብ እንዲጥል፣ ግብ እንዳያስቆጥር፣ ቻንሶች ጥራት ያላቸው እድሎች ለመፍጠር። እዚህ ላይ ሁለቱ ፉልባኮች ኦቨርላፕ አያደርጉም። ይሁት ኦቨርሎዱ እንዴት አማካይ ክፍል ላይ እንደሚመች ለኖቲንጋም ኳሶቹ አይሸጋገሩም። ፉልባኮቹ ኦቨርላፕ አያደርጉም፣ አንደርላፕም አያደርጉም። ስለዚህ ዊንጎቹ የኳስ እጥረት ሲያጋጥማቸዋል። አማካዩ ፍሌክሲብል አይሆንም። እንዴት አርቴታ አማካይ ክፍሉን ራሱ ኮምፓክት እንደሚያደርግ። ስለዚህ የኦዲጋርድ ኖሮ ባይታ ይሻላል እዛ ቦታ ላይ ሜሪኖ ገብቶ እንዲህ አይነት ራሱን በራሱ ኮምፓክት ውስጥ የሚከት ስትራቴጂ ከሚከተል እና የተመለከትነው ይህን እንቅስቃሴ። ለዛ እኮ ነው ሼንዳይክን በደንብ ካያችሁ በተደጋጋሚ የሚመክረው ኢብራሂም ሳንጋሬን እና ሙሬልን አማካይ ክፍሉን ያሉ ተጫዋቾችን ነው። በደንብ ከተመለከታችሁ 2 ጊዜ ፒን የሚል ቃል ይደግማል። ይሄ ወደ ቦክስ ልትገባ ያለችዋን እንቅስቃሴ ቶሎ ፒን እያደረጋችሁ አስጥሉ እያለ በተደጋጋሚ ከሰማችሁ እየደጋገመ የሚነግረው ፒን እንዲያደርጉ፣ ይሄ ወደ ቦክስ ኳስ በስሩ ቦል እንዳያልፍ። ምክንያቱም የአርቴታ ቡድን የክሬቲቭ አቅሙን በበለጠ ቀንሶ ምናልባት ሜሪኖን ያስገባም ለቆመ ኳስ ሊሆንም ይችላል።
ግልጽ አይደለም። የሜሪኖ በትናንት አይነት ጨዋታ አስፈላጊነቱ ብዙ ዋጋ ቢስ ለውጥ ነው እና ራሱን በራሱ ነው አርቴታ ውጥረት ውስጥ እንደከተተ የተመለከትነው። በአጠቃላይ ግን 1 ነጥብ ማግኘቱ የ3 ጨዋታ እድሜን ፈጥሯል በሚለው እንያዝና አርቴታ ግን 9 ነጥብ ማስፋት የሚችልበትን እድል ሳይጠቀም ቀርቷል በሲቲ ግራውንድ። ለማንኛውም ድረ ጨዋታ ነጥብን እኛ በዚህ በኩል ተመለከትን። የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን ከፍ አድርጉ። በሊቨርፑል የአንፊልድ ጨዋታ ያቻ ውጤት ተመልሰን እንመጣለን። በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። በሊቨርፑል ፕሮግራም እስከምንመለስ ሰላም ቆዩ።